100% አይደለም ግን ተሳስተሻል። አይ ዶንት ኖ 100% አይሚ አታለቅስም እንደዚህ እንዴ። በነገራችን ላይ ገኒ አንድ ነገር ልጠይቅሽ። አይነት የት ነበር የምትሰሪው? አዳማ ሆስፒታል ነርስ ነኝ ያላልሽም? ሆስፒታል አዳማ ያ ነርስ ነኝ ግን ምን ያደርግልሻል? እንደምነግርሽ ሆስፒታል ነው ለምን ነግርሻለሁ ነው ለምን ነግርሻለሁ ነው የራሴ ሆስፒታል አሁን እኮ ይሄ ሆስፒታል ስለሰራሽ ይሄ የአይምሮ ችሎታ ነው። የሆስፒታል ሕክምና ተዋማ ይሄ የአይምሮ ነው። ገባሽ? አንድ ነገር ልንገርሽ፣ ሁሌም አትሳሳች። ሁሌ ህይወት ሁሉ ድራማ ናት ብለሽ አትጻፊ። እንደራስ ህይወትማ ድራማ ህይወት ድራማ ድራማ አይደለችም። ህይወት እኮ ድራማ ናት። ለኔ ድራማ አይደለም ህይወቴ እንዴ ድራማ ነው ህይወት። እኖረዋለሁ። ለምን እየኖርሽ ነው? እየኖርኩት ነው። ድራማ ሊሆን አይችልም። ይኸውልሽ ድራማ እየተፈጠረብኝ ነው። አንዳንድ ጊዜ እኮ ከኔ የሚበልጥም ሰው አለ ብለሽ ራስሽን ማሳመን አለብሽ። ማንም እኔ በነገራችን ላይ እኔ ከሰው ጋር አልወዳደርም። እኔ ከራሴ ጋር ከሰው ጋር ካልተወዳደርሽ ደግሞ የወጭ ከራስሽ ጋር ከሆነ ደግሞ ራስሽን ብቻ አይደለም ማዳመጥ ያለብሽ። ሌላውም ሰው ሊያውቅ ይችላል ብለሽ ያንንም ሰው ሐሳቡ መቀበል አለብሽ እኮ። ኦኬ ሂጂ አሳልፈሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቻናል ሰዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ተመልሼ መጥቼላችኋለሁ። እንግዲህ የሃይሚ የብሩኬ ጨረቃ ፋሚሊዎች እንግዲህ ክርክር ላይ ናቸው። ሃይሚ አንዷ ናት። እንግዲህ ሃይሚ ድራማ ለመስራት አውቃ ነው እያለቀሰች ያለችው ስትል እንዴት ሃይሚ አውቃ እንዲህ አታለቅስም እያሉ የተከራከሩላት ነው። እኔም ለድራማ ብላ እንዴ ፊቷ በርበሬ እስኪመስል ድረስ ድራማ ቢሰራም በአንድ ቀን ነው እንጂ 3 4 ቀን 5 ቀን አይደለም። ለድራማ ብላ ይሄን ሁሉ አልቅሳ በዚህ ልክ እንዴት ሆናለች ብዬ አላስብም። እኔ የፈለገ ነገር ሰው ሊያስመስል ይችላል፣ ያለቅሳል። ፊልም አለ፣ ብዙ ድራማዎች አሉ። ግን ለድራማ በውሸት ተባብራ እንደዚህ እያወቀች እንዲህ እያለቀሰች ነው ብዬ አላስብም። እንግዲህ ሁላችንም የምታስበው አይመስለኝም። ጨረቃ ፋሚሊዎች ሁላችሁ ማለት ነው። እንግዲህ አንዷ ገስት ላይ ገብታ ነው እየሞገተች ያለችው፣ በውሸት ነው እያለቀሰች ያለችው፣ ድራማ ነው እየሰራች ያለችው ሃይሚ እንጂ የእውነት አይደለም ነው እያለች ያለችው። እንግዲህ ወዳጅ የሃይሚዬ ወዳጅ የብሩኬ ወዳጅ የሆኑት እንዴት እንደዚህ ትያለሽ? የራስሽ እንጂ የሰውን ድራማ ነው፣ ውሸት ነው፣ ህይወታችን ራሱ ውሸት ነው፣ ድራማ ነው ህይወታችን ብለሽ መከራከራችም የራስሽ እንጂ የሰውን መከራከራችም እያሏት ነው። እንግዲህ እየተሟገጡ ነው። እንግዲህ ምን ልበል ገራ ገብቶኛል። እና ሃይሚ እውነት አንጀት ትበላለች። ብሩኬ ራሱ ያሳዝናል። እኔ ብሩኬ ራሱ በጣም ነው ያሳዝናኝ። መናገር አይችልም፣ ተናግሮ አያወጣም። ተጎድቻለሁ፣ በብዙ ነገር እየተጎዳው ነው፣ በብዙ ነገር እየተፈተንኩ ነው ሲል በጣም ነው አንጀቴን የበላኝ። ሃይሚ እንኳን አልቅሳ በለቅሶ እያወጣች ነው፣ እሱ ደግሞ መናገር አይችልም ማለት ነው። ብዙ ነገር በሃይሚ እውነት ከሃይሚ ጋር ከአንቺ ማጣት አልፈልግም፣ ከአንቺ መለየት አልፈልግም እያለ አይታችሁ ከሆነ ቪዲዮን እግሯ ድረስ እስከ መውደቅ ድረስ ነው እየደረሰ ያለው። ሐኪም ቤት ስትገባ ብሎ ነው የተጨነቀ ያለው። እንግዲህ አሁንም ብዙ ነገር በሚባለው ነገር ያንተ ነው ልጁ ያንተ ነው በምትለው ነገር በብዙ ነገር ነው ሰው ይቆጣዋል። ጓደኛ አለ፣ ቤተሰብ አለ፣ ሲሰማ ብዙ ነገር እውነት ነው። እኔ ሃይሚም ብታለቅስ እሷ ማሳዝናኛለች፣ ግን ብሩኬ በጣም አንጀቴን በላኝ። ተናግሮ ማያወጣም ማለት ነው፣ እሱ መናገር አይችልም እና በብዙ ነገር የተፈተንኩ ነው ሲል ነበር። እንግዲህ የፈለገ ነገር ፕራንክ ቢሆን ራሱ ወይ ተባብራ ከሰው ጋር ተባብራ እንዲህ ፕራንክ እያደረገች እንኳን ቢሆን በውሸት ሙሉ ለሙሉ በውሸት ነው እንዲህ እያደረጉ ያሉት ብዬ ያላስብም እኔ ራሴ ማለት ነው። የፈለገ ፊልም ቢሰሩ ድራማ ቢሰሩ ራሱ በውሸት እንደዚህ እሷን ታለቅሳለች አልልም። ብሩኬም ደግሞ ብዙ ነገር ተፈተንኩኝ ብሎ እንደዚህ በዚህ ልክ በጣም በዛሬ በተለይ በጣም ከፍቶታል፣ በጣም ማለት ነው። እና በጣም የሚከብድ ነገር ነው እየሆነ ያለው። ምንም ግን ልጅቷ ትገርማለች። ገስት ላይ ገብታ እንዲህ ስትከራከር የነበረው ስጮ የነበረው ልጅ ትገርማለች። ከምር በውሸት ነው እንዲህ እያለቀሰች ያለችው። ታምሜ ያለው ብላ እንግዲህ ፌንት ትጨርሺ። ብዙ ፊልሞ የሚሰሩት ብዙ ድራማ የሚሰሩት ያደርጋሉ እንደዛ። ግን እንደዚህ በዚህ ልክ ለቅሶ እንደዚህ ድምጿ ሁሉ ራሱ እንዲህ ሆኖ በዚህ ልክ ደግሞ እኔ እንጃ ለድራማ ብላ እንዲህ ከሰራች ጥሩ ፊልም አክተር ሆናለች ማለት ነው። ሃይሚ በጣም ኃይለኛ ፊልም ትሰራለች ማለት ነው። ለድራማ ብላ እንዲህ በውሸት እንደዚህ ሁና ከሆነ ልጅቷ እንደምትለው ከሆነ ማለት ነው። እና እስቲ መጨረሻውን ለማየት ያብቃን፣ ሰላሙን ያወርድላቸው። ግን በውሸትም ቢሆን
መጨረሻውን እንግዲህ እነሱ ያው ድራማ ነው ብሎ አይናገሩም። ችግሩ እኮ ነው ወይ የሆነ ነገር ሰው መጥቶ ያስታርቃቸዋል፣ ሰላሙ ይወርዳል፣ እንደባለፈው ሰላም ይወርዳል የተዋሉ እንጂ ድራማ ነበር አይሉም። ችግሩ ይሄ ነው። ድራማ ነበር ብሎ ቢናገሩ ጥሩ ነው፣ እናውቀው ነበር። ለሌላ ጊዜም ትምህርት የሆነን ነበር፣ አንጨነቅም። ችግሩ ደግሞ ይሄ ነው እላችኋለሁ ውዶቼ። በጣም የሚገርም ነገር ነው። ዲቷ በጣም እየተከራከረች እንግዲህ ወዳጅ የሀይሚዬ ወዳጅ የሆኑት በጣም እየተከራከሩላት ነው። የሚገርም ነው፣ ይገርማል። ከምር ነው የምላችሁ።